አንደኛ ዜና ምዕራፍ 18 ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ከፍልስጤማውያንም እጅ ጌትንና መንደሮቿን ወሰደ። ሞዓብን መታ፣ ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛት ለመያዝ በሄደ ጊዜ የሱባን ንጉሥ አድርአዛርን እስከ ሐማት ድረስ መታ። ዳዊትም ከእርሱ 1000 ሰረገሎች፣ 7000 ፈረሰኞች፣ 20,000 እግረኞች ወሰደ። ዳዊትም 100 ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቆረጠ። ከደማስቆም ሶርያውያን የሱባን ንጉሥ አድርአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም ለአድርአዛር ባሪያዎች የነበሩትን የወርቅ ጋሻዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ከአድርአዛርም ከተሞች ከጢብሃትና ከኩን ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰለሞን የናሱን ኩሬና አምዶች የናሱንም ዕቃ ሠራ። የሐማትም ንጉሥ ቶዑ ዳዊት የሱባን ንጉሥ የአድርአዛርን ጭፍራ ሁሉ እንደመታ ሰማ። ቶዑም ከአድርአዛር ጋር ሁል ጊዜ ይዋጋ ነበርና ዳዊት አድርአዛርን ወግቶ ስለመታው ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ልጁን አዶራምን ወደ ዳዊት ላከው። እርሱም የወርቅና የብር የናስም ዕቃ ይዞ መጣ። ንጉሡም ዳዊት ከአሕዛብ ሁሉ ከኤዶምና ከሞዓብ ከአሞንም ልጆች ከፍልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የጽሩያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ 18,000 ሰዎች ገደለ። በኤዶምያስም ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም በእስራኤል ሁሉ ላይ ነገሰ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የአኪጦብም ልጅ ሳዶቅ የአቤሜሌክም ልጅ አብያታር ካህናት ነበሩ። ሱሳ ጸሐፊ ነበረ። የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበረ። የዳዊትም ልጆች በንጉሡ አጠገብ አለቆች ነበሩ።